ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥር 4 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያ ማረስተ ዜናዎቹን እናስቀድማለን። የአማራ ፋኖ እንደለመደው ሸዋሮቢት ከተማ በመግባት በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት ሲፈጽም በታሪካዊቱ አንኮበር አውራጃም የብልጽግናውን ስርዓት ፖለቲካዊና ወታደራዊ ኪሳራ ማድረስ የቻለ ተጋድሎ አድርጓል። ወዲህ ደግሞ የራስ አበበ አረጋይ ክፍለ ጦር በአማራ ህዝብ ላይ በሸኔ ታጣቂዎች የተከፈተውን ጥቃት አምክኗል። የፍቼ ሰላሌ ወረዳውን የሸኔ ጥቃትና የፋኖን ምላሽ አስመልክቶ የፋኖ መሪው ሲናገር የራስ አበበ አረጋይ ክፍለ ጦር አርበኛ አሊ ሻለቃ የአጸፋ ምላሽ ሰጥቶ አማራን ታድጓል። ምሽቱ ቀዳሚ ዜናችን የሸዋው ተጋድሎ ነው፣ ይቀርብላችኋል። የወሎ ቤት አማራው ተጋድሎ ተጠናክሮ በመቀጠል ፋኖ ታላቅ ድል የተቀዳጀበት ሆኗል። በዋግምራ ብሔረሰብ አስተዳደር ዞን በተካሄደው የፋኖ ተጋድሎ የጦር መሳሪያ ችግራችንን ቀርፈንበታል፣ እኛን ለማፈን የመጣውን ጦር ደግሞ ለወሬ ነጋሪ ሳናስቀር መተነዋል ሲል ፋኖ ድሉን ገልጾታል። የጄኔራል አሳምነው ጽጌ ኮር ተጋድሎ ዝርዝሩ በዜናችን ይደመጣል። የጎንደሩ ተጋድሎ ተጠናክሮ ቀጥሏል። ከጄኔራል አልቡራን አቅም ማደግ ጋር ተያይዞ የሱዳን ኮሪደር አስፈርቶ ኛል ሲል የገለጸው ብልጽግና ወደ መተማ ተጨማሪ ኃይል ቢያስገባም መሳሪያውን ለፋኖ አስረክቦ በርካታ ሰራዊቱንም አስመትቶ ተመልሷል። ወዲህ ደግሞ በመናገሻ ጎንደር ማክሰኝት ላይ የራስ ደረጀ በላይ ልጆች የፈጸሙት ታላቅ ተጋድሎ አለ። የሁለቱንም ግንባር ዜናዎች ዝርዝር ተሰናድቷል፣ ይደመጣል። የፋኖ መሪው እጅግ አነጋጋሪ ታሪካዊ የሆነ መልእክት አስተላልፏል። እኛን መስለው ገብተው በህዝባችን ላይ እልቂትን የሚያስፈጽሙት የራሳችን ሰዎች አሉ ብለዋል። እኛን መስለው የሚመጡ ብዙዎች ናቸው ሲሉ የተናገረው የፋኖ መሪው አሁናዊ የትግል አቅጣጫውንና የፋኖ የተጋድሎ ደረጃ በዝርዝር ተናግሯል። ካንደበቱ ይደመጣል። የነካው አይመር የሰራው አይጣፍጥል የተባለው የብልጽግናው ስርዓት በማክሮ ኢኮኖሚው መስክ የደረሰበትን ኪሳራ አስመልክቶ የሟለ ንዋይ ተንታኞች ሲናገሩ ብልጽግና በኢትዮጵያ ኢኮኖሚ ላይ ጂኖሳይድ ፈጽሞበታል ብለዋል። ወጣቶችን ወደ አረም በመላክ ከፍተኛ ትርፍ አገኘው ብሎ በድፍረት የተናገረው ወይዘሮ ሙፈሪያት ካሚል መስሪያ ቤት በጤናማው ኢኮኖሚ መስክ ግን በዓለም ላይ ከ95 ዓመት በኋላ የታየ ኢኮኖሚ ድቀት በአገር ላይ አድርሷል። ዜናችን ዝርዝር አሰናድቶበታል። ሰዓቱ ሲደርስ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አለፍን። የፋኖ ድንገተኛ ጥቃት በሸዋሮቢት። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሸዋሮቢት ከተማ ላይ በፈጸመው ጥቃት የብልጽግናውን ስርዓት የፖለቲካ ፕሮፓጋንዳ ማክሸፉን አስታወቀ። በሌላ ግንባር ደግሞ በፋኖ የከተማ ጥቃት ስርዓቱ በሸዋ ጠቅላይ ግዛት አንኮበር ላይ ፖለቲካ ዓላማ ሊያውለው የነበረው የሩጫ ፕሮግራም ሊበተን መቻሉን የዙ ቃል አቀባይ አስታውቋል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በሸዋ ጠቅላይ ግዛት አንኮበር አውራጃ የከተማ ሩጫ በማዘጋጀት ጽንፈኛውን አጥፍቸው አካባቢው ሙሉ በሙሉ ተቆጣጥሬ እያስተዳደርኩ ነው፣ ምርጫም ለማካሄድ የሚከለክለኝ ኃይል የለም የሚል የፕሮፓጋንዳ አጀንዳ ቀርጾ ነበር። ይህን እቅዱን በንቃት ሲከታተል የሰነበተው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነ የኮር ጣይቱ ክፍለ ጦር 3ኛ ሻለቃ ቃኞች በከፈቱት ጥቃት 3 አድማ ብተና እርምጃ ሲወሰድበት 2 ቆስለዋል። ሩጫውም ተበትኗል። በዕለቱ የተፈጸመውን ክስተት የዙ ቃል አቀባይ አርበኛ አበበ ሙላቱ ሲገልጽም የወዲድ ብልጽግና ቆንጮች ሸዋ ላይ ያለውን የፋኖ አቅም አፈራርሰን ወረዳዎችን ነጻ አድርገናል፣ አካባቢያችንም ጦርነት የማይካሄድበት የሰላም ቀጠና አድርገናል ብለው ለገዢዎቻቸው ሪፖርት ለማድረግና ለማሳያ እንዲሆናቸውም ከደብረ ብርሃን እስከ አንኮበር የሚደርስ የሩጫ ፕሮግራም አዘጋጅተው ነበር። ሆኖም ይህንን እቅዳቸውንና ቅሌታቸውን በመሐመድ ቢሆነ የኮር የጣይቱ ክፍለ ጦር ሰራዊታችን ተጋልጦባቸዋል ብለዋል። አርበኛ አበበ አክሎም የሸዋን ገበሬ በማሰቃየትና በመዝረፍ በኦህዴድ ብልጽግና መሪዎች ፊት ሞገስ ለማግኘት የተወለዱበትን ማህበረሰብ ክደው ደብረ ብርሃን የተቀመጡ የባዕዲን ብልጽግና ካድሬዎች ፋኖን አጥፍተናል በሚል እብሪት ተወጥረው በርካታ የአድማ ብተና ኃይል በማሰለፍ አንኮበር ላይ ፖለቲካ ትርጉም ያለው ሩጫ ፕሮግራም ለማዘጋጀት አስበው ነበር። በዚሁ ቀጠና ግዳጅ ላይ የሚገኘው
የሚገኘው የሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር 3ኛ ሻለቃ ቃኞች በጎረቤላ ከተማ ጫፍ ላይ በሚገኝ አድማ ብተና ኬላ ላይ በተፈጸመ ጥቃት 3ቱ እርምጃ ሲወሰድባቸው 2ቱ ከባድ ቆስለኛ ሆነዋል። ከዚህ በተጨማሪም በዚሁ ባንኮበር አውራጃ ደረፎ መገንጠያ የሚገኘው የስርዓቱ አድማ ብተና ላይ የተሰነዘረ ጥቃት 2ቱ ወዲያውኑ እርምጃ ሲወሰድባቸው 3ቱ ደግሞ ከባድ ቆስለኛ ሆነዋል። በዚህም ባንኮበር ላይ ለፖለቲካ ዓላማ ታስቦ የነበረው የሩጫ ፕሮግራም ሙሉ በሙሉ ተቋርጧል ሲል ተናግሯል። የፋኖ ምት በርትቶባቸው ሩጫውን አቋርጠው የነበሩ የዞኑ የባዲን ብልጽግና ካድሬዎች ዛሬም ሩጫውን ለመቀጠል የሞከሩ ቢሆንም ከጣይቱ ክፍለ ጦር በተውጣጡ የሻለቃ ቃኞችና የክፍለ ጦሩ ቃኞች በጋራ በመሆን ከደበሌ እስከ ቆንዲል ያለውን መንገድ በመዝጋት ለጥበቃ የተሰማራው አድማ በታኝ ላይ በመተኮስና ጉዳት በማድረስ ሩጫው ድጋሚ ዛሬም የተበተነ ሲሆን የሩጫ ተወዳዳሪዎቹም ደብረ ብርሃን ላይ ከእንግዲህ አንሮጥም ብለው እቃቸውን ሸክፈው ሊመለሱ ችለዋል ብለዋል። በሌላ ግንባር በተካሄደ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ተጋድሎ በተደጋጋሚ የከተማ ኦፕሬሽን በሚፈጸምባት ሸዋሮቢት ከተማ የገባው የመሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦር ጥቃት ከፍቶ በብልጽግናው ጥምር ጦር ላይ ከፍተኛ ኪሳራ አድርሷል። በዛሬው የሸዋሮቢት ጥቃት የወንዱ አስቻለው ደሴ ክፍለ ጦር 2ኛ ሻለቃ ቃኞች በብልጽግናው ሰራዊት ላይ በከፈቱት ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ 5 የጥምር ጦር አባላቱን እርምጃ ሲወስዱባቸው 6ቱን ደግሞ ከባድ ጉዳት ማድረስ ችለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሸዋሮቢት ከተማ ተደጋጋሚ የከተማ ኦፕሬሽን በመክፈት ድል በመቀዳጀት ይታወቃል። ወደ ተከታዩ ዜናችን እናልፋለን። 46 ሰራዊትና 58 መሳሪያ ተረክበናል። ፋኖ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የላስታ ጄኔራል አሳምነው ጽጌ ኮር ታላቅ ድል መቀዳጀቱን አስታወቀ። በዚህ ተጋድሎም 46 የብልጽግናን ጥምር ጦር እርምጃ ሲወስድበት 58 ነፍስ ወከፍ መሳሪያም ገቢ ማድረጉን ገልጿል። የዕለቱን ተጋድሎ አስመልክቶ መረጃውን ለመገናኛ ብዙሃን የሰጠው የላስታ አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ የላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ዳና ወረዳ 010 ቀበሌ አባማቦ ቀጠና በትናንትናው ዕለት ሙሉ ቀን በፈጀው ውጊያ ማለትም ከጧቱ 12 ሰዓት እስከ ምሽት 1 ሰዓት ባደረጉ ከባድ ትንቅንቅ የብልጽግናው ዙፋን አስጠባቂ የሆኑትን የዳና ወረዳ ፖሊስና ሚሊሻ የቀጡ ቅጣት በመቅጣት ታላቅ ጀብዱ ፈጽመዋል ብሏል። የብልጽግናው ሰራዊት መነሻውን ከዳና ወረዳ አምድ ወርቅ ከተማ በማድረግ ወደ 010 ቀበሌ አባማቦ ቀጠና እንቅስቃሴ ያደረገው የዋግሹም ብርጌድ ፋኖችን አፍናለሁ በሚል ነበር። ሆኖም በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን ጥምር ጦር እንቅስቃሴ ከጅምሩ ጀምሮ ሲከታተል የነበረው የአማራ ፋኖ ሊያፍን የመጣውን የጠላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድም ኃይል ሳይቀር እርምጃ ተወስዶበታል። እርምጃ ከተወሰደበት በተጨማሪም እጁን እንዲሰጥ ተደርጓል። በዚህም 46 እርምጃ ሲወሰድባቸው 29 ቆስለኛ ሆነዋል። 24 ደግሞ በእጃችን ገብተዋል ሲል የህዝብ ግንኙነት ኃላፊው ፋኖ መምህር ቢሆነኝ ቢያብን ተናግረዋል። የብልጽግናው ሰራዊት አማራን በአማራ እርስ በርስ ማገዳደልን ዓላማው አድርጎ ዘመቻ እያካሄደ ሲሆን በትናንትናው ከባድ ትንቅንቅ 46 ሙት 29 ተጎጂና 24 እጅ የሰጡ በድምሩ 99 ሙሉ በሙሉ የባዲ ሚሊሻና አድማ ብተናዎች ናቸው። በውጊያው 32 ክላሽንኮቭ እና 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ 2860 ተተኳሽ 56 የወገብ ትጥቅ ለፋኖ ገቢ ሲሆን እጃቸውን ከሰጡት መካከልም የዳና ወረዳ ፖሊስ የምርመራ ሂደት ኃላፊ ኢንስፔክተር ሸጋ እያናውና የዳና ወረዳ ሚሊሻ ጽሕፈት ቤት ኃላፊ 100 አለቃ ምስጋናው ይገኙበታል ሲል የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብን አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከታህሳስ 1 ቀን 2018 ዓ.ም ጀምሮ በላስታ አውራጃ እስከ ዋግምራ ብሔረሰብ አስተዳደር ዞን በመቄትና ገረገራ በደሴ ዙሪያ በአምባሰልና በራያ አውራጃዎች ያለማቋረጥ ብርቱ ትግል እያካሄደ ይገኛል። ዜናዎቻችን ቀጥለዋል። ፋኖ ጎንደር ላይ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እስከ መናገሻ ጎንደር ከተማ በቅርብ ርቀት ታላቅ ድል ሲቀዳጅ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በበኩሉ መተማ ላይ ድል ተቀዳጅቷል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር በፈጸመው የደፈጣ ጥቃት በርካታ የብልጽግናውን ሰራዊት ሙትና ቆስለኛ ማድረጉን አስታውቋል። የአጼዎቹ ክፍለ ጦር አድኖ አወቀ ብርጌድ ከማክሰኝት ወደ ጠዳ ሲንቀሳቀስ በነበረ የብልጽግናው ሰራዊት ላይ ጥቃቱን እንዳደረሰ የገለጸው የቃል አቀባይ ክፍሉ በዚህም ከፍተኛ ወታደራዊ ድል አስመዝግበናል ብለዋል። የብልጽግናው ሰራዊት ወታደራዊ አዛዦችንና ሌሎች ወታደራዊ ቁሳቁሶችን ጭኖ ሲንቀሳቀስ የነበረው ኃይል በደረሰበት ድንገተኛ ምት ከፍተኛ ኪሳራ አስተናግዶ እንደተበታተነ የገለጸው የጎንደር ጠቅላይ
ግዛት እዝ ቃል አቀባይ ክፍል ይህ የደፈጣ ጥቃትን በተከታታይ 3 ቀናት ውስጥ የተፈጸመ 5ኛ የደፈጣ ጥቃት ሆኗል። የደፈጣ ጥቃቱ የተፈጸመው ከማክሰኝት ወደ ጠዳ በሚወስደው ዋና መስመር ጫንጫየ ከተባለ ቦታ ላይ መሆኑን የገለጸው የቃል አቀባይ ክፍሉ በጠላት ላይ በተወሰደው እርምጃ በርካታ ኃይሉ ሙትና ቆስለኛ ሆኗል። ተሽከርካሪው ላይ የነበረው ቁሳቁስ ሙሉ በሙሉ ወድሟል ብለዋል። የመናገሻ ጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማ ቅርብ ርቀት ላይ በተፈጸመው የተጠና የደፈጣ ጥቃት 6 የብልጽግናው ሰራዊት አባላት ወዲያውኑ እርምጃ ሲወሰድባቸው በርካታ ቁጥር ያለው ኃይል ቆስለኛ ሆኖ ወደ ጎንደር ሪፈራል ሆስፒታል መግባቱን ቃል አቀባይ ክፍሉ አስታውቋል። በፋኖ የደፈጣ ጥቃት ጉዳት አስተናግደው ወደ ጎንደር ሆስፒታል የገቡ የብልጽግናው ሰራዊት አባላት መካከል አብዛኞቹ ከባድ ቆስለኛ በመሆናቸው የመትረፍ እድላቸው አነስተኛ ነው ሲሉ የገለጹት ደግሞ የጣና ቴሌቪዥን የሆስፒታል ምንጮቻችን ናቸው። በሌላ ዜና በዚሁ በጎንደር ቀጠና ከመሸገበት ወጥቶ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት በፋኖ ከባድ ያጸፋ ምት ማስተናገዱን ተከትሎ በርካታ ንጹሃን አርሶ አደሮችን ከፍተኛ ድብደባ እንደፈጸመባቸው የጣና ቴሌቪዥን ምንጮች ገልጸዋል። መነሻውን ከጉና በጌምድር ወረዳ ከተማ ክምር ድንጋይ ያደረገው የብልጽግናው ሰራዊት በከባድ መሳሪያ ታጅቦ ወደ አጃና መና መቀጠዋ ተንቀሳቅሶ የነበረ ሲሆን ያሰበውን ኦፕሬሽን ሳይፈጽም በፋኖ የተቀናጀ ዘመቻ እንደከሸፈበት የገለጹት ምንጮቻችን ከዚህ በፊት ተመሳሳይ የፋኖ ምት ሲደርስበት በተደጋጋሚ እንደሚያደርገው ዛሬም በንጹሃን ላይ የበቀል እርምጃ ወስዷል ብለዋል። አጃ ከተማ ላይ ከ6 በላይ ንጹሃን አፍሶ መውሰዱ የተገለጸ ሲሆን ወደ መቀጦ አቅጣጫ ሲጓዝ ያገኛቸውን በእርሻ ማሳ ላይ የነበሩ አርሶ አደሮችንም የፋኖ መረጃ ናችሁ በማለት ከፍተኛ ድብደባ ከፈጸመባቸው በኋላ በወታደራዊ ተሽከርካሪ ጭኖ ወስዷቸዋል ተብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በሱዳን ኮሪደር የሚያካሄደውን ተጋድሎ አጠናክሮ በመቀጠል ታላቅ ድል የተቀዳጀበትን ውጊያ አድርጓል። በዚህም ቁጥሩ ከፍተኛ የሆነ የብልጽግናው ሰሜን ምዕራብ እዝ ሰራዊት አባላትና የባዲ ሚሊሻ እርምጃ ተወስዶባቸዋል ሲሉ የአካባቢው አይን እማኞች ተናግረዋል። የሱዳን ፕሬዚዳንት አብዱል ፈታህ አልቡራን በወታደራዊ ሜዳው ኃይላቸው እየጠነከረ መምጣቱን ተከትሎ በስደት ከሚኖሩበት ፖርት ሱዳን በመልቀቅ ወደ አገሪቱ ዋና ከተማ ካርቱም ተዘዋውረዋል። በዚህ ደረጃ የአቅም ማሳደግ ጄኔራሉ ማግኘታቸውን ተከትሎ ስጋት የበረታበት የብልጽግናው ስርዓት የሱዳን ኮሪደርን አጥብቆ ለመዝጋት እንቅስቃሴ ጀምሯል። ሆኖም በዚህ እንቅስቃሴውም የፋኖን ብርቱ ክንድ መቋቋም የሚችለው አልሆነም። ትናንት በሰሜን ጎንደር ዳባት አውራጃ ጭና ቀበሌ ላይ በደጃዝማች በላይ ዘለቀ እዝ ራስ አሞራው 3ኛ ኮር ደጃዝማች አያሌው ብሩ ክፍለ ጦር ተመቶ 13 አባላቱን ያጣው የብልጽግናው ሰራዊት ዛሬም በመተማ ቀጠና ተመሳሳዩን ምት ያስተናግዱ ውለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 4 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። እኛን መስለው የሚመጡ ብዙዎች ናቸው። ፋኖ የብልጽግናው ሰራዊት የሚያሰማራቸው የከባድ መሳሪያ አስተኳሽና ሰላዮችን ሁሉም አማራ በንቃት ሊከታተልና ራሱንም ሆነ የፋኖ ታጋዮችን ከጥቃት እንዲጠብቅ የፋኖ መሪው አሳሰበ። ይህንን ስርዓት አምርረን ካልታገልነው መከራችን ከዚህም የከፋ ነው ሲል የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ተናግረዋል። የብልጽግናው ስርዓት በእያንዳንዱ ቤት የሚያስወነጭፈው የከባድ መሳሪያ ድብደባ የሚፈጽመው እኛን መስለው በመካከላችንና በዙሪያችን በሚገቡ ሰላዮች ነው። እነዚህ ሰላዮች የሚያስከትሉትን ጉዳት መቀነስ የሚቻለው እንደ ህዝብ አንድ ስንሆንና አምርረን ስርዓቱን ስንታገለው ነው በማለት ገልጿል። ፋኖ ሀብታሙ የሱፍ አክሎም የገጠመን ፈተና በይፋ እኛን ካላጠፋ እረፍት እንደሌለው የሚናገርና ለዚህም ድሮንና መድፍ ጭኖ አዝምቶብናል። ይህን ስርዓት ማሸነፍ ካልቻለን እኛም መኖር ስለማንችል በመከባበርና በመተሳሰብ በጋራ ልንታገል ይገባናል ብለዋል። ይህ ስርዓት የተሸነፈ ስርዓት ነው የሚለው ፋኖ ሀብታሙ የሱፍ ንግግሩን ሲቀጥልም ይሄ አሁን ከባድ መሳሪያዎች የምንላቸው ይሄ ሞርተር የምንለው ከተለያየ ቦታ የሚተኮሰው ኦፒም ይባላል። ያ ከባድ መሳሪያ ዝም ብሎ አይደለም የሚተኮስ። እዚህ ቦታ ጣል፣ እዚህ ቦታ እንደዚህ አድርግ የሚል ጠቋሚ ሰው አለ፣ ቀድሞ የሚገባ ማለት ነው። እዛ ማዶ ተራራ ሆኖ አሁን እዛ ቤቱ አካባቢ ከወደቀ ዝም ብሎ ከጣለው እኔ እዚህ አካባቢ ከሆንኩ 10 ሜትር ወደ ግራ አርም ይሏል። 10 ሜትር ማለት እኛ ያለንበት ማለት ከቤቱ ወደዚህ ያኔ እንደዛ ሲሉ አምጦ ዘለ ድፍን ሲያደርጉ ሁላችንም እናልቃለን። ይሄን የሚያረጉ ቀድሞ የሚገቡ አሉ። ያኔ ጠላት መጣ ሲባል ሁሉም ሽብር ይሆናል። ግማሹ ሩጫ ማን ምን እንደሆነ አይታወቅም። አብሮ ተሰግስገው የነሱን የኛን ቁምጣ ለብሰው ጋቢ ለብሰው ፎጣ ለብሰው አብሮ የሚመጡ አሉ። ስለዚህ እንደዚህ አይነት እንቅስቃሴ በሚሆንበት ሰዓት መጠየቅ አለባችሁ። ከጎናችሁ አብሮት የሚሄዱትን ሰዎች የሚጓዙትን ሰዎች ማለት ነው። እኛን ተመሳስለው እየመጡ ቄስ መስሎ ይመጣሉ። ሸህ መስሎ ዲያቆን መስሎ ይመጣል። ተማሪ መስሎ ይመጣል። ቅዳሜ በተለይ የገበያ ቀን
የተለያየ ፓንት ካልስ የተለያየ ምናምን የሚሸጡ በፌስታል ይዘው የሚመጡ በርካታ ያዝናቸዋል። እነሱ ሰላዮች ናቸው። ሁሉንም እያልን አይደለም፣ መጠርጠር አለባችሁ፣ መጠየቅ አለባችሁ። አዳዲስ ቡና ቤቶች፣ ሻይ ቤቶች 100 ሺህ ብር እየተሰጣቸው ፋኖ አለበት በሚባለው ቀጠና እየመጡ በዚህ ነው የሚያድሩ፣ በዚህ ነው የሚውሉ፣ እንዴት መሳሪያ ያላቸው እያሉ ቀንቀነኛ ጋር ሲያወሩ ይውላሉ። ማታ በስልክ ያዝናቸው ስላሉ ማለት ነው። ስለዚህ እንዴት መጣ ከየት መጣ ብላችሁ የመከታተል የማጥናት ስራ ሁላችንም በጋራ መስራት መቻል አለብን ነው። እንግዲህ ቀጣይ ያው ጦራችንም እየተፈወዘ ነው፣ እያደገ ነው። እንደምታዩት እንግዲህ አንድነቱ በቅርብ ይፋ ይሆናል። እኛ የወጣ ነው ሁላችንም አንድ ዓላማ ይዘን ነው። አማራን ለመግደል የመጣውን ጠላት እሱን ለመፋለም ነገ ጎንደር እንሄዳለን፣ ሸዋ እንሄዳለን፣ ወሎ እንሄዳለን ጠላት ባለበት። ምክንያቱም አማራን ለማጥፋት እስከሆነ ድረስ ማለት ነው እንጂ እኛ የዚህ ቀበሌ የዚህ ወረዳ ብቻ ታጋይ አይደለም። ስንወጣ ለአማራ ነው የወጣነው። ስንወጣ ነው ለሙስሊም ማህበረሰብ አይደለም። ስንወጣ ለክርስቲያኑ ብለን አይደለም። የተገደልነው በአማራነታችን ስለሆነ እየተገደልን ያለ ነው ማለት ነው። የ9 ወር ነፍሰ ጡር ሽል እንዳይወረር ተብሎ የ9 ወር ነፍሰ ጡር ሆዷን ሸልቀው ወጡ ነው የጣሉት። ከዚህ በላይ አረመኔ የለም። ስለዚህ ሁላችሁም በዚህ ልክ መረር ብለን መታገል መቻል አለ። መረር ብለን ማለት ነው። ይሄን ማረክ ካልቻለ እነሱ በሚፈጽሙት ልክ እኛም ተደራጅተን ቀበሌያችን ቀጠናችን እያንዳንዱን ማጽዳት ካልቻለ ከዚህ የበለጠ በርካታ ግፍ ነው የተደገሰልን። ከዚህ የበለጠ ማለት ነው። አሁን ምርጫ ለማካሄድ ተባለ። ተቃዋሚ ፓርቲ የሚባል የለም። ሙሉ በሙሉ ደምስሼ አጥፍቻችኋለሁ። አሁን ያስቸገረኝ ኦርቶዶክስ ክርስቲያን የሚባል ነው። በንስሐ አባት ልጆቻቸውን እያያዙ በቤተክርስቲያን እንደዚህ እያስተማሩ አልገዛኝ አለ። እንደፈለጉ ዙፋኔን ለማጽናት ፈተና የሆነብኝ እነሱ ስለሆነ ክርስቲያንን ማጥፋት መቻል አለብኝ፣ አማራን ማጥፋት አለብኝ በይፋ በአብይ አህመድ ባንደበቱ የተናገረው ማለት ነው። ይሄ ለፖለቲካ ልሰብካችሁ አለም። ስልክ ያለው ሰው ካለ ላሳያችሁ፣ ላስደምጣችሁ ይችላል። ስለዚህ እንዲህ አይነት ፈተና ነው የገጠመን እና አሁን ከግለሰብ እንትን ወጣን የጋራ ጠላት ስላለን ያን የጋራ ጠላታችን ለማሸነፍ ያን የጋራ ጠላት ለመርታት ያን የጋራ ጠላት ከቀጠናችን ለማስወጣት ሁላችንም አንድ ሆነን መስራት መቻል አለብን። መናበብ መቻል አለብን። መከባበር መቻል አለብን። ይሄን ማድረግ ስንችል እመኑኝ እየተሸነፈ ነው። ባለፈው አይታችሁታል። ከ68 በላይ ነው የተማረከው የሰው ኃይል ስናን አባጅም ያውን ከሳምንት በፊት የነበረው ማለት ነው። 5 ብሬን 4 ዲሽቃ የተላልቁ ከመቶ ምናምን በላይ ክላሽ ተማርኳል። አሁን በህይወት አሉ ተረከቡን። እኛ መግደል አንፈልግም ያዳምና የዋል ልጆች ነን በሚል ለዓለም አቀፍ መንግስት ቀይ መስቀል የሚባል አለ። ከሁለቱም ከፖለቲካው ነፃ ይሁን ለነሱ ተረከቡን እያለ ድርጅቱ እያቀረበ ነው መጣው እንዲወስዷቸው ማለት ነው። እነሱ ግን የኛን ሰው ሲይዙ እነሱ ግን የኛ ፍላጎት ስርዓቱን ማፍረስና ሰራዊቱን መበተን ነው እንጂ ማንንም መግደል አይደለም ሲል የተናገረው የአጼ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ከጠላት ጋር የተሰለፉ የራሳችን ወንድሞችና እህቶቻችን ደጋግመን ጥሪ እያቀረብንላቸው ቆይተናል። አሁንም በተደጋጋሚ ጥሪ እያቀረብን ነው። ብልጽግናው በሚጨክነው ልክ ፋኖ ስለማይጨክን እጃቸውን ለሚሰጡና ስርዓቱን ክደው የሚመጡትን አባላት በእንክብካቤ ተቀብለን ወደ ቤተሰቦቻቸው መሸኘት የአማራነትን የስነ ልቦና ከፍታ አሳይተናል። እጃቸውን ለሚሰጡና ስርዓቱን ክደው የሚመጡትን አባላት በእንክብካቤ ተቀብለን ወደ ቤተሰቦቻቸው በመሸኘት የአማራነትን የስነ ልቦና ከፍታ አሳይተናል። አሁንም በስርዓቱ ውስጥ የሚገኙ ወዳጅ ዘመዶቻችሁን ወደኛ እንዲመጡ ጥሪ አቅርቡላቸው ሲል ለህዝባዊ ውይይቱ ተሳታፊዎች ተናግረዋል። ቤተሰብ ሊኖራችሁ ይችላል፣ ኑ በሏቸው ይምጡ። የማረክናቸውን የወጡትን መታወቂያ ሰርተን የትራንስፖርት ሰጠን ቤታቸው ድረስ እየሸኘናቸው የምንፈልገው ስርዓቱ እንዲፈርስ ነው። ጦሩ እንዲበተን ጦሩ እንዲፈርስ ነው የምንፈልገው። እኛ ሰው የመግደል እንትን የለብንም። ስለዚህ በሰላማዊ መንገድ እየሰጣ አይገደልም። በሰላማዊ መንገድ የተማረከ ምርኮኛ አይገደልም። የዓለም የጦር ወንጀለኞች የራሱ ወታደር ወይም ጦር የሚመራ ቤተክርስቲያን ራሷ የምትተዳደርበት ገደብ እንዳለው ጦር ደግሞ የሚመራበት የራሱ መምሪያና ህግ አለ። ብዙዎቹ ተይዞ ለምን አትገሉትም? እነሱ እንደዚህ አድርገው እንደዚህ ነው ይላሉ። ትክክል አይደለም። አለው ህግ አለው የራሱ የጦርነትም አስከፊነቱ ከነችግሩም ቢሆን መመሪያ አለው። ዓለም የሚተዳደርበት የጦር ህግጋት አለ። ያን አክብረን ነው የምንሰራ። ምክንያቱም እነሱን ከገደልና እንዲያርጉ ገደሏቸው ይሉና ሌላው ከርቶ እንዲመጣ አይሆንም። ሌላው እጅ አይሰጥህም። እስከ መጨረሻ ተተኳሹ እስከሚያልቅ ድረስ ይዋጋል። እስከ መጨረሻ ድረስ ማለት ነው። ተንከባክበን ይዘን አብልተን አጠጥተን ወደ ቤተሰቦች ከሸኘናቸው ዛሬ የሸኘናቸው ሰዎች እየደወሉ ይኸው እኛ ሀገራችን ገብተናል።
ከእናት አባታችን የቤተሰቦቻችን ጋር ተገናኝተናል ሲሏቸው አለካ እንደዚህም አለ የሚነግሩን እኮ አገኟቸው ቡጭቅጭቅ አድርገው አርደው ነው የሚበሏቸው። ሰው ይበላሉ እንደዚህ በቢላዋ እንትን ብሎ ይሏቸዋል። ያን ሲው ድንግጥ ይላሉ። እንዴት ብለው ይውጡ? ግንሳ አሁን እንዲያረግ ከሸኘናቸው እያወጣን ወደ ቤተሰባቸው እንዲሄዱ ካደረግናቸው አንደኛ ኃይሉ ጦሩም ይቀንሳል ይወጣል። ምን ሆነ? ተቋሙ ፈረሰ። ከዛ ይሄዱት አዲስ አበባም ደቡብም ይሄዱት ምን ያደርጉልናል? ወጥተን የኛ ገብተናል ሀገራችን በሰላም እናት አባቶቻችን ጋር ነው ያለነው እያሉ እየደወሉ የሚያስወጧቸው እነሱ ናቸው። ይሄ ነው ስራ ማለት። እነሱ በጨከሩ ስልክ እኛ መጨከን አንፈልግም። መጨከንም አንችልም። እምነታችንም ባህላችንም እሴታችንም አይፈቅድም። ያማራ የለም እንደ አይነት ወግ እምነት የለንም እኛ። አማራ የራሳችን የሆነ ጥሩ የሆነ ባህል ያለን እምነት ያለን ሰዎች ነን። በየትኛው መመዘኛ መስፈርት ቢመጣ ብዙ ታሪክን አሳልፎ የመጣ ነው። ስለዚህ አሁን በዚህ ባለንበት ዘመን ወጣቶች በተለይ በደንብ ጠንከር ማለት ያስፈልጋል። አባቶች ከዚህ በፊት የነበሩት አገራችን ከጣሊያን ጋር ያለ ምንም መሳሪያ በአልቢን በወንጭፍ በጦርና በጎራዴ ተዋግተው ለኛ አስረክበውና እኛስ ምን እየሰራን ነው? ስንት መሳሪያ ባለበት አሁን በምታዩት ልክ ጠላት የታጠቀውን የአብይ አህመድ ጦር የታጠቀውን መሳሪያዎች በሙሉ ታጥቀናቸዋል። ብሬን፣ ዲሽቃ፣ ስናይፐር፣ አርቢጂ፣ ሞርተር እኛ ጋር የሌለ መሳሪያ የለም። በማን በመናደርጋቸው አውዶጆች እየማረክነ በማን እናንተ በመሰጡነ ድጋፍ ያልያዝነው ያልታጠቅነው መሳሪያ የለም። ስለዚህ ወጣቶች ከጎናችን ሁናችሁ አብረን በጋራ ተሰልፈን ይሄንን ስርዓት ለማጥፋት ከጎናችን መሰለፍ መቻል አለበት። አንድ መሆን መቻል አለበት። ይሄን አድርገን በእርግጠኛነት እመኑኝ በቅርብ ጊዜ ተአምር እየሰራ ነው። ጎጃም ላይ ብዙ ነገሮች እናሳያለን። ወሎ ላይም በተመሳሳይ በርካታ ዙዋያ ሶስቶች አቃጥለዋል፣ ማርከዋል። ይሄ የአየር መቃወሚያውን ወሎ ሰሞኑን አቃጥለውባቸዋል። ገብተው ተታኩሰው ማለት ነው። በርካታ መሳሪያዎች ማርከዋል። ስለዚህ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚል ሳይሆን አላማችን አማራን ለማዳን ስለሆነ ነገ ጎጃም ውስጥ ያለውን ጠላት ከጨረስን በኋላ ወደ ወሎ እንሄዳለን። ወሎ ያለውን ጠላት ምክንያቱም ወሎ ያለውም የኛ አማራ ስለሆነ ሸዋም የኛ ነው። ጎንደርም በተመሳሳይ ማለት ነው። አማራን ለማጥፋት የመጣው ጠላት ባለበት ቀጠና ሁሉ ተንቀሳቅሰን እንዋጋለን። ይሄንን ለማድረግ በስነ ልቦና ሁላችንም ራሳችን ማዘጋጀት መቻል አለብን። ሴቶች ስንቅ በማቀበል ውሃ ይዘው ከጎናችን አይዟችሁ በርቱ በማለት ይሄን የሚያስፈልገው። ስለዚህ በዛ ልክ ሆነን ራሳችንን ጠብቀን መንቀሳቀስ መቻል አለብን ለማለት ነው። እንደው ምናልባት አጭር ነገር እንትን ለማለት ፈልጌ ነው። አመሰግናለሁ። ወደ መጨረሻው ዜናችን እናልፋለን። የተፈጸመው ኢኮኖሚያዊ ጂኖሳይድ ነው። ተንታኞች የብልጽግናው ስርዓት በኢትዮጵያ ላይ ያደረሰውን የኢኮኖሚ ቀውስ አስመልክቶ የወጣው አዲስ ሪፖርት እጅግ አስደንጋጭ ነው ሲሉ የመዋለ ንዋይ ተንታኞች ተናገሩ። ክስተቱ በኢኮኖሚው ላይ ግልጽ ጂኖሳይድ ነው የተፈጸመበት ሲሉም ተናግረዋል። በወይዘሮ ሙፈሪያት ካሚል የሚመራውና በርካታ ታዳጊዎችን ወደ አረብ ሀገራት በጉልበት ስራ በመላክ የሚታወቀው የስራና ክህሎት ሚኒስቴር በፌዴራል ደረጃ ከተመዘገቡ 485,000 የንግድና የአገልግሎት ሰጪ የግል ድርጅቶች መካከል 470,000 ስራ ማቆማቸውን በሪፖርቱ አስታውቋል። ይህም በኢትዮጵያ ማክሮ ኢኮኖሚ ብቻ ሳይሆን በመላው አገሪቱ ሕዝብ የዕለት ተዕለት ሕይወት ላይም አደጋን የደቀነ ክስተት መሆኑን ተንታኞች ይናገራሉ። በዚህ ጉዳይ ዙሪያ አስተያየታቸውን የሰጡት ታዋቂው የመዋለ ንዋይ ምሁርና የባንክ ባለሙያው አቶ ሙሼ ሰሙ አስደንጋጭ ሪፖርት ነው ሲሉ ገልጸውታል። አቶ ሙሼ ሲቀጥሉም በፌዴራል ደረጃ ከተመዘገቡ 570,000 የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470,000 የሚሆኑት በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ የመሰረዝ ወይም የመዘጋት ዜና ከዜናነት ባሻገር ሊመረመር የሚገባው ክስተት ነው። እንደ ሪፖርተር ዘገባ ከሆነ በፌዴራል ደረጃ በስራ ላይ ከተሰማሩ 570,000 ድርጅቶች መካከል 470,000 ማለትም 80 በመቶ የሚሆኑት ከመዝገብ መሰረዝ አሳሳቢ ብቻ ሳይሆን አስደንጋጭም ነው። ጥናቱ ቁጥርን ከመዝገብ ባለፈ ችግሮቻቸውንና የመፍትሄ አቅጣጫዎችን አጥንቶ ያመላከተ መሆን ይገባው ነበር ብለውታል። በሌላ በኩል ደግሞ ክስተቱ ኢኮኖሚያዊ ጂኖሳይድ ነው ሲሉ የሚገልጹት የመዋለ ንዋይ ተንታኞች ከ470,000 በላይ ጥቃቅን ኢንተርፕራይዞች ወይም ማይክሮ ኢንተርፕራይዝ ከስራ ውጭ ሆነዋል። ይህ ማለት በዚህ ዘርፍ ተቀጥረውና ራሳቸውን ቀጥረው የነበሩ ከ470,000 እስከ 2.4 ሚሊዮን የሚገመቱ ዜጎች ያለፈውን የገና በዓል ያሳለፉት ስራ አጥና ገቢ አልባ ሆነው ነው። በተመሳሳይ ዓመት 90,000 የሚደርሱ አነስተኛ ኢንተርፕራይዝ ወይም
ወይም ስሞል ኢንተርፕራይዝ በራሳቸው እስከ ወዲያኛው ዘግተዋል። ከ540 ሺህ እስከ 2.7 ሚሊዮን የሚገመቱ ዜጎች ስራና ገቢያቸውን ብቻ ሳይሆን ተስፋቸውን ተነጥቀዋል። እንደ ኢትዮጵያ ባለ ሀገር ደግሞ የአንድ ግለሰብ ገቢ የአንድ ሙሉ ቤተሰብ ገቢ የመሆን እድሉ ከፍተኛ ነው። ከዚህ አንጻር ባለፈው ዓመት የደረሰው ኢኮኖሚያዊ ኪሳራ ኢኮኖሚያዊ ጂኖሳይድ ነው ሲሉ ገልጸውታል። ባለፈው ዓመት ከ23 ሺህ በላይ የሚሆኑ መካከለኛ ኢንተርፕራይዞች ማለትም ሚዲየም ኢንተርፕራይዝ ስርዓት ወለድ የሆነውን የማክሮ ኢኮኖሚ ችግር ከአቅም በላይ የሆነ ግብር፣ የሰላምና ደህንነት እጦት መቋቋም አቅቷቸው አስከፊውን ምርጫ ማለትም አለመኖርን ምርጫቸው አድርገዋል። ብልጽግና ለኮሪደር ልማት ያሰማራ የጭካኔ ውሳኔና ተግባሩ የጠረጋቸው ይገኙበታል። ይህን ጭካኔ የተሞላበት ተግባርም ቢሆን ራሳቸው የብልጽግናው ሊቀመንበር ድህነትንና ቆሻሻን አጸዳን ብለው በድሃ ኢትዮጵያውያንና በሰርቶ አደር የአዲስ አበባ ነዋሪዎች ላይ መዘባበታቸው አይዘነጋም። ይህን የብልጽግና ስርዓት አስከፊ የውድቀት ነጋሪት በንቃት የተከታተሉ አንድ የመዋለ ንዋይ ባለሙያ ሲናገሩ በኢትዮጵያ አንድ ድርጅት መካከለኛ ኢንተርፕራይዝ ተብሎ የሚጠቀሰው ከ31 እስከ 100 ሰዎችን ሲቀጥር እንደሆነ ይታወቃል። በአንድ ዓመት ውስጥ ብቻ ከ713 ሺህ እስከ 2.3 ሚሊዮን ሰዎች ከስራ ውጭ መሆናቸውን ለማወቅ የሚጠይቀው መሰረታዊ የሂሳብ ስሌት የማባዛት ክህሎት ብቻ ነው። እንደዚህ አይነት የኢኮኖሚ ጂኖሳይድ በዓለማችን ታሪክ የንግድ ድርጅቶች ላይ የደረሰውና በዚህ ደረጃ እንደ ጤዛ የረገፉት ከዛሬ 95 ዓመት ገዳማ ነው። ያ ወቅትም ታላቁ የድብርት ዘመን ወይም ዘግሬት ዲፐርሽን ተብሎ የሚታወስ ነው ሲሉ ተናግረዋል። የብልጽግናው ስርዓት በኢትዮጵያ መንግስት ስርዓት ላይ ወደ ስልጣን ከወጣበት ጊዜ ጀምሮ ያልተቋረጠ የእርስ በርስ ጦርነት፣ ክሹፍ የማክሮ ኢኮኖሚ ፖሊሲ፣ የተዛባ ኢኮኖሚ ሪፎርም ማሻሻያ፣ ስንቀፈጅና የበሉትን የማይመስሉ አምራች ያልሆኑ ብልጭልጭ ፕሮጀክቶች፣ የተንሰራፋ የሙስና ስርዓትና አጠቃላይ ከአቅም በታች በሆነ የፖለቲካ አመራር ምክንያት የአገሪቱ ኢኮኖሚ ከድጡ ወደ ማጡ ወርዷል። ከ43 ሚሊዮን በላይ የአገሪቱ ህዝብም ወደ ከፋ ድህነት እንዲገባ ተገዷል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 4 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ዜናችን በዚህ ተጠናቀቀ። ጤና ይስጥልን።